ወይዘሮ ሀናና አቶ አሲር ማለት ነው ሊግባቡ በፍጹም አልቻሉም ማለት ነው። ለምን? ምክንያቱም ከዚህ በፊት ፍቅሩን ገፍታ ስለሄደች አሁን ወደ አሲር ስትመለስ አልፈልግም ብሏታል ማለት ነው። ከዚህ በኋላ አጠገቤ እንዳደርሽ ሀንቾ፣ አላማሽ ምንድን ነው? እኔ ማንገብገብ ማቃጠል ነው ወይ? እኔ ምን አገባኝ? ወደሽ ፈቅደሽ ነው ከኢዛ ጋር ይሄድሻል። ስለዚህ እሱ ያዋጣሽ ብሎ ተቆጥቷታል ማለት ነው። ምክንያቱም ከዚህ በፊት አብራ ስለነበረች ከኢዛ ጋር እሱንም ደግሞ የሀና ጥፋት ሳይሆን የራሱ የአሲር ጥፋት ነው ብዬ ነው ማስበው ማለት ነው። ቀድሞ የፍቅር ጥያቄ አላቀረበላትም ነበር፣ እሷም ተናግራለች። ይህን ያለችውም ደግሞ ከዚህ በፊት ለምንድን ነው የፍቅር ጥያቄ ያላቀረብክልኝ ያን ያህል ጊዜ ስትቀመጥ፣ አሁን ከኢዛ ጋር ሲሄድ ነው ወይ የፍቅር ጥያቄ ያቀረብክልኝ ብላ ተቆጥታለች ማለት ነው። እንደዚህ ያደረገቻት በነገራችን ላይ ልጁን ኢዛን ቶሎ ተግባብታ ነው እሺ ያለችው ማለት ነው። ይህን ያደረገቻት ሰላም ናት ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ይችላችሁ የመጣሁት ኖላዊቶችን ነው ማለት ነው። በኖላዊቶች ላይ እንግዲህ እንደምናያቸው ወይዘሮ ሀና እንግዲህ ከአሲር ጋር ተመልሼ እሆናለሁ ብላ ኢዛን ትተዋለች ማለት ነው። ከኢዛ ጋም ደግሞ ያው ይሄ የሚያጣላ ነገር ነው ብዬ አላስብም ማለት ነው። ምክንያቱም እሱ ሊስማት ሲሞክር ነው ድጋሚ አግኝቷት ነበር ማለት ነው ከሰላም ጋር። ሰላምንም ደግሞ አግኝቷት አብረው ሰላም ሲላቸው እሷ በፍጹም ሰላም አልልም አለችው ማለት ነው። ለምን? ሊስማት ነበረ። ከዛም እንዴ ምን መሆን ነው አሁን የምትበይ ነው እንዴ እኔ ያላወቅሽውን ነገር ባስተምርሽ ምን ችግር አለው ይላታል ማለት ነው ኢዛም። እሷም ደግሞ በቃ ከዛሬ ጀምረ ከዚህ በኋላ አጠገቤ እንዳደረስ ብላ ሰላምን ነይነት ትላታለች። ሰላምን ደግሞ እንዴ ምን እየሆንሽ ነው ሀንቹ ተረጋጊ እንጂ ትላታለች ማለት ነው። ከሄድሽ ነይነት ካለሽ የራስሽ ጉዳይ ብላ ሀናን መንገዷን ትቀጥላለች። ሰላምም ደግሞ አንተ ቆይ እስካሁን ድረስ የሀናን እንትን አታውቅም እንዴ? ቆይማ የሀናን ሁኔታ እንዴት አታውቅም? እስከ ዛሬ ደደብ ነህ ብላው ትሄዳለች ማለት ነው። ጸባዋን እንዴት አትረዳም ብላ። ከዛም ኢዛም ቁጭ ብሎ ብቻውን እያብሰለሰለ እውነትም ደደብ ነኝ እስከ ዛሬ ድረስ የሀናን ጸባይ አለማወቅ የሀናን ሁኔታ አለማወቅ እያለ ብቻውን ይዋጋል ማለት ነው። በዚህ ሰዓት ላይ እንግዲህ ሰላም ከመጀመሪያውም ያጠፋችው ሰላም ነች ማለት ነው። አብረው እንደሆኑ ባታደርግ ይህ ሁሉ አይፈጠርም። በነገራችን ላይ ሰላም አሴርን ትወደዋለች ማለት ነው። አሴርን ስለምትወደው ካስታወሳችሁ ወደ ኋላ መለስ ብለንና የሀና አባት በታመመ ጊዜ የዛን ሰዓት ሰላም ከአሴር ጋር ትንሽ ተቀራርባ ነበር ማለት ነው። ከዛም በኋላ ላይ ተቋረጠ። አብረው ሻይ ቡና በሚሉ ሰዓት ላይ ትንሽ መቀራረብ ነበራቸው ማለት ነው። በኋላ ላይ ተቋረጠ እንጂ አሁን ላይ ደግሞ ወይዘሮ ሜላትና ወይዘሮ ባዩሽ ትልቅ ፍጥጫ ላይ ነው ያሉት። ባዩሽ ወደ ፖሊስ ጣቢያ ተጠርታ ሄዳ ነበረ። ተጠርታ ሄደችው ምንድን ነው ምን አድርገሽ ነው እየተባለች ነበረ ማለት ነው። እሱንም ደግሞ ስትጠየቅ የነበረው ወይዘሮ ባዩሽ እያንዳንዱ ነገር እንድትናገር ነው ማለት ነው። እሱን እንግዲህ ልትናገር እዛ ቤት ውስጥ የተደረገችው ለምንድን ነው? ፖሊስ ጣቢያ ስትጠራ ለምንድን ነው ያላችሁኝ እንዴ? በዋስ መውጣትሽን ረሳሽው እንዴ ወይዘሮ ባዩሽ እያሉ ፖሊሶቹንም ያው ተገለማምጣ ነው የምትወጣው። ብዙ ነገር እኮ እንደደረሰን እናውቃለን። እዚህ ቤት ውስጥ እንትን ስኖሪ በዋስ ወጥተሽ ነው ይሄርሽው። ስለዚህ ተመልሰሽ መግባትሽ መምጣትሽ የማይቀር ነው። ፋይልሽ እኮ አልተዘጋም፣ ብዙ ፋይል ተከፍቶብሻል ይሏታል ማለት ነው። እሷም ትናደድና እንዲያውም ወይዘሮ ሜላት እያሳደደች ነው፣ ምክንያቱም በሄድኩበት እየተከታተለች ነው፣ ልታስቀምጠኝ አልቻለችም ብላ ሜላትን ዙራ ትከሳታለች። ፖሊሶችም ደግሞ እንዴ እውነታቸውን ነው ትከታተልሽ እንጂ እጅሽ አያርፍ እያሉ ይቆጧታል ማለት ነው። አሀ እኛን ለንልሽ ጀግኒ ጎበዝ ብለዋት ነው መንገድ ላይ አግኝተሻት ነበር ወይ ብለው ይጠይቋታል። ሜላትንም ፖሊስ ጣቢያ ተጠርታ ስትሄድ ባዩሽ እንዴት ነሽ ትላታለች። እሷም ደግሞ አታስመስይ ባክሽ፣ ምን ልታረጊ ነበር መንገድ ላይ ጠብቀሽ፣ አሁን ምን ተገኝቶ ነው እንደዚህ የምትይኝ እያለች ትበሳጫለች ማለት ነው። ባዩሽም ደግሞ ለፖሊሶቹ የተናገረችው ከዚህ በፊት እንዳስፈራራቻት እያደረገች ነበር የነገረቻቸው። አሁን ላይ ግን ሁሉንም ነገር
ስትናገር ለሜላት ሲጠይቋት በእርግጥ አግኝቻት ነበረ፣ ሰላምታን የጠየኳት ከሰላምታ ውጭ ምንም አላደረኳትም ትላለች ወይዘሮ ሜላት። ሜላት እንግዲህ እሱን ነገር ባዩሽ ጋር በጣም ብዙ ነገር በቀል አለባት ማለት ነው። አሁን ላይ ሜላት የተነሳችው በመስፍን በጣም መታባታለች። ከበፊትም የምትጎዳትን እንደዚህ የምታሰቃየትን የምታውቀው ታሪክ የለም ነበር በምን እንደሆነ በቅናት ምናምን ነበር የሚመስላት። አሁን ላይ ግን በመስፍን እንደሆነ የመጣችበት ስጠቅ ቁፍጠን ብላ ወገቧን ታጠቅ ብላ ተነስታለች ማለት ነው። ይቺ አረመኔ ይቺ ታንከሴስ ማለት ነው። ሁሉም ነገር እንግዲህ አበቃለት። በቅርብ ቀን እንግዲህ እያንዳንዱ ነገር ባዩሽ እንግዲህ ወደ እስር ቤት ሄደው ከዚህ በኋላ እንደዚህ አታድርጊ ተብላለች። ምክንያቱም እንደዛ ብትባልም ፋይሉ በዋስ ወጣሽ ማለት ተዘጋ ማለት አይደለም ብለው ነግረዋታል፣ አስጠንቅቀዋታል ማለት ነው። እንግዲህ ተምቹ መታሰር አልነበረበትም ታውቃላችሁ። ተምቹን እንግዲህ ያጋለጠው ምላሴ ነው። ምላሴ ደግሞ በጣም አጥፍተሃል አንተ ሽልጦ ማለት ነው። አንተ ሽልጦ እንዴት በተምቹ ትመጣብኛለህ? ተንከሴስ ማለት ነው። እና ተምቹን እሱ ድንብላል ነበረች። ድንብላል ከዚህ በፊት ታስታወሳችሁን ለማንም እንደትናገሪ ያለውበትን ሰላላት ምግብ እያቀበለችው ትመጣ ነበር ማለት ነው። አጋጣሚ ሆኖ አንድ ቀን አብረን እንርስ ይላት፣ በፍጹም አንተማ አትሄድም ብላ ድንብላልም ምላሴን ትቆጣውና ብቻዋን ትሄዳለች። የዛን ሰዓት አላየችውም። ከኋላዋ እየተከተለ ለማን እንደምታቀብልማ ማየት አለብኝ ብሎ እያየ ነበረ። በዛውም ለመደ። እቤት ከመጣይ በኋላ በስንተኛው ቀን ነው መልሳ ልትደርስ ስትል ድንብላል አንገቷን አንቆ ይዞ እንግዲህ ንገሪኝ፣ የምትሄጂው ከእርግብ ፍቅረኛ ጋር ነው፣ እርግብ ያለችበትን ቦታ ታውቂያለሽ አይደል እያለ ይቆጣታል። እኔ እርግብን ያችን ሰይጣንን ስሟን አትጥራብኝ ወይ ታውቃታለሁኝ፣ የታባቷ ነው ማቀደሙ እያለች ትነግረዋለች። በዚህ ሰዓት ላይ እንግዲህ ተምቹ የሚያውቀው ታሪክ የለም። እሱ ግን እንትና ድንብላልን አምኖ አሰለ ነበረ። ድንብላል ተናገርሽ አይደል ሌላትና ምግብ ይዛለት መታ ስለነበረ ጓደኞቹም ጋር ተጣልቶ ስለነበር ያለህን ካልሰጠህን አለበለዛ እንደበድበሃለን ብለው ተምቹን ደብድበውት እንደሄዱ እናውቃለን ማለት ነው። ተምቹ እንግዲህ ከተደበደበ በኋላ ትተውት አጥር ስር ወርቆ ስለነበር ስለራበው የሚያነሳው ሰው ስለሌለ ድንብላል ስለነበረች ቆይታበት ስለነበር ስትሄድ ኩርትምትም ብሎ ተኝቶ እንዴ አንተ ዘሪሁን ምን ሆነህ ነው? መጥቻለሁ ድንብላል ነኝ ትለዋለች። እና የሆንሽ እንደውስ ምን ትያለሽ? እና እኔ ምን አሸኝ እያለ ግራ ይገባውና እንትን ይላል ማለት ነው። በዚህ ሰዓት ላይ እንግዲህ እሷም ግራ ገብቷት ይሄ ልጅማ ምን እየሆነ ነው እያለች ግራ እየገባቸው ያወራሉ። በዚህ ሰዓት ላይ አቶ ኖላይትም ደግሞ ይሄ ልጅ ወይት ብሄር ነው ይህን ያህል ለፖሊስ ጣቢያ ማመልከት አለብን እያለ ካሲር ጋር ከዚህ በኋላ ካጣ ነው ፖሊስ ጣቢያ ሄደን ማመልከት አለብን እንጂ እንዴት አስችሎት ተምቹ እንደዚህ ያደርጋል ብለን አንድ ቀንም ጠብቀን አናቅም፣ ወይስ ሙቶም እንደሆነ በየትቦ እንፈልገው ይላሉ። በዚህ ሰዓት ላይ እንግዲህ አሲር ሁሉን ነገር አውቆ ሀና ስለነገረችው ለኖላዊት ይነግረዋል። ኖላዊትም ደግሞ እሰይ እኔ ያላልኩህም እንደዛ እንዳልፈለግ ነው፣ እኔ እኮ እናመልክት እያልኩ ነበር ተገኘ እና የስተኛለህ የት ነው ያለውት ብሎሃል ሲለው ያለበትን ቦታ አልተናገረም። ስለዚህ ቀስ በቀስ እናውቀዋለን። እሱን እኔም ደግሞ መፈለጌን አላቆምም፣ ፈልጌ ማግኘት አለብኝ ወንድሜን እያለ አሲርም ደግሞ ያስባል። ሀናንም ከዚህ በፊት ታጠገቤ መራቅ አለብሽ አንቺ ልጅ፣ ያንቺ እገዛ ምንም ነገር አያስፈልገኝም፣ ስለዚህ አድበሽ ተቀመጪ ወይዘሪት ሀኒት እያለ ይነግራታል። እሱም ደግሞ ተምቹ ፖሊሶቹ ሲመጡ ድንብላልንም ለምን ነገርሻት ለሀና ብሎ ስለተቆጣት ሀና ማለት እኮ የዛ ቤት አባል ናት፣ ስለዚህ ሀና በቤተሰቦቿ አትደራደርም፣ ስለዚህ ትነግራቸዋለች፣ በቃ አለቀልኝ ይላታል። ድንብላልን ተቆጥቶ ከዛ ከፊቱ ያባራታል። ከዛም በኋላ እሷ ከሄደ በኋላ ያው ምላሴ ተከታትሏት ስለነበር ፖሊስ ይዞ መጥቶ ተምቹ እንዲያዝ አደረገ። ፖሊሶቹም እንፈልግሃለን፣ ስለዚህ መሄድ አለብህ፣ እያንዳንዱ ነገር እዛ ሂደት ትናገራለህ፣ ለአንዳንድ ነገር ስለምንፈልግህ፣ እስር ቤቱ ቤቴ ስለሆነ ችግር የለም እንዴ ምንሼ ነው ምላሴ ይለዋል። አንተ ነህ አንተ ሌባ እንደዚህ ያደረግከው ይሄ ነው ልጁ እያሉ
እንትን ይላል ማለት ነው። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር ግራ የሚያጋባ ነገር ነው። በእርግጥ ተምቹ በመታሰሩን ይቅር ብሎኛል ውዶቼ። ተምቹ እኮ ያጠፋው ነገር የለም። በእርግጥ ይወጣል፣ ምንም ችግር የለም። ግን ያሳዝናል። እዛ ጓደኞቹ ደብድበውት የጓደኛ ምቀኛ ፈጣሪ ያዝል ማለት ነው። ወይዘሪት ባዩሽም እንግዲህ እየቦፎከረች ነው ማለት ነው። ሁሉም ነገር ስለተነቃባት ነው አሁን እየተንጨረጨረች ያለችው ማለት ነው። አስቀድሜ ልናገር ሜላት ትታሰር እንደው ብላ አስባ ነበር፣ አትችልም ማለት ነው። ባዩሽ ከዚህ በፊት መኩዬን ካወቃችሁት የሀና መስቀልና ፎቶ ሰርቆ የሰጣት ልጅ ስላስገደለችው እሱንም ደግሞ እንትን ለማለት ትፈልጋለች ማለት እሱን መደበቅ ፈልጋ ነበረ። የብዙ ሰው ነፍስ እንዳጠፋች ደግሞ ሜላት ነግራታለች። እሷም ደግሞ በፍጹም እኔ አላደረኩትም፣ እንደዚህ አድርጌ አላቅም እያለች ትላለች ማለት ነው። በቀጣይ ላይ ደግሞ ምን አባቷ ትዶልት እንደሆነ አናቅም ማለት ነው። ባዩሽ መወገድ አለባት ስለተባለችው ያንኛውም ልጅ ደግሞ ደስ ብሎት እንደሚያደርገው ነግሯታል ማለት ነው። እያንዳንዱ ነገር እያስታወሱ አሲርና ኖላዊት እንግዲህ በሀና የተነሳ በጣም ያስታውሳሉ። ሀኒ አሁን ሙሉ ለሙሉ ቤተሰቦቿን ካገኘ በኋላ እዛ ነው ያለችው እኮ እያለ ለኖላዊት ይነግረዋል አሲርና እሱ። አዎ ሀንዬ በጣም ጥሩ ልጄ ናት፣ በጣም በሀንዬ አልደራደርም እያለ አሲርም እንደዛው እያለ ይነግረዋል። ግን አሁን ከቤተሰቦቿ ጋር ሀና ከሆነ በኋላ ትልቅ ለውጥ አምጥተሻል ሀንቾ፣ እኛን እኮ እረስተሽናል። እናም እየወደድኩሽ አንቺ ፍቅሬን አልቀበል ብለሽ እያለ ኢዛም እያሰበ እንግዲህ ብቻውን ክላስ ውስጥም ቁጭ ብሎ የሀናን ነገር እያብሰለሰለ ምን ብበድላት ነው ይህን ያህል ልሳምሽ ባልኳት ነው ወይስ ደግሞ ያጠፋሁት ነገር ሌላ ነገር አለ እንዴ እያለ ብቻውን ማብሰልሰል ይጀምራል። ይህን ይመስላል። ላይክ ሸር ሰብስክራይብ አድርጉ ባይ